ይውላችሁ ኦርቶዶክስ እንኳን አረጋችሁ ማምላክን ከልቤ ነው። ሌላው ሰው ይሄ ዘይት ምንድነው ብንለው መልስ የለው። ዘይት ነው ብሎ ቁጭ ነው። መጽሐፍ ቅዱስ አይተረጎምም የሚል ሰው አሁን መጽሐፍ ቅዱስ ካልተረጎመ ክርስቶስ ዘይት ዘወጡ ይላል። ዘይት ምንድነው ብንል መልስ የለም። ምንድነው ዘይት? እስቲ አሁን ማንንም ሰው ብድግ አድርጋችሁ ሂዳችሁ ኦርቶዶክስ ተዋህዶ ውጪ የሆነን ሰው ሰባኪ ነኝ ሊል ይችላል። ዘይት ምን ማለት ነው? ክርስቶስ ለምን ስለ ዘይት ያወራል ብላችሁ ጠይቁት፣ መልስ የለም። ቤተክርስቲያን ግን ኦርቶዶክስ ተዋህዶ መልስ ያላት ቤተክርስቲያን ሳትሆን ራሷ መልስ የሆነች ቤተክርስቲያን ናት። ራሷ ቤተክርስቲያኒቱ ራሷ መልስ ናት። መልስ ሳይሆን ያላት ማለት ነው። የሚቀበል ይቀበላል። ወደ ትርጓሜያችን እንመለስ። እግዚአብሔር ልቡናችን ይክፈትልን። እሺ ዘይት አምስቱ ደናግል አምስቱ ምኖች ናቸው? አምስቱ ደናግል ጥበበኞች ናቸው። አምስቱ ደናግል ሰነፎች ናቸው ይላል። እነዚህ ትርጉማቸው ወደ 4 ወደ 5 ትርጉም ይኖረዋል። አምስቱ ሰነፎችና አምስቱ ልባሞች ተብለው የተጠሩት የመጀመሪያው 10 ደናግል ተብለው ተጠርተዋል። 10 የተባሉት 10 ህዋሳት ናቸው። 10 ህዋሳት 5 የውጭ 5 የአፋ የውስጥ ሰው 10 ህዋስ ነው ያለው። ሳይንስ የሚለው ስንት ነው? አቤት እኔ ስንት አልኳችሁ? 10። አዎ ሳይንስ ድሮም ለውጭ ነው የውጭ ነው የሚናገር። የሆዱን ሳይንስ ይነግራቸዋል፣ የልብ የልቡን እኛ እንነግራቸዋለን። ስለዚህ 5 አለ። እግዚአብሔር ግን የሰጠን ምንድን ነው? 10 ነው። የውጭ አይን አለን፣ የውስጥ አይን አለን። ለምሳሌ ተመልከቱ ሶበሰ እውራን አንትሙ እሚኮነክሙ የጋዬ ባይቱ ተመልከቱ። ነገር ምን አላቸው መሰላችሁ? እውር ብትሆኑ በደል አልነበረባችሁም ነበረ። እውር ብትሆኑ በደል ባልሆነባችሁ ነበረ። ነገር ግን እናያለን ትላላችሁ አታዩም ብሏቸዋል ጌታ። እናያለን ትላላችሁ አታዩም ሲል ይሄ ምን ማለት ነው? እያዩት እኮ ነው ድንጋይ አንስተው ሊደበድቡት። ስለዚህ ሌላ አይን አለ ማለት ነው። እነዚህ ሰዎች አይናቸው ታወረ አለ ኢሳይያስ። ይህን ሕዝብ እንዳራራለት አይኑ ታወረ። ደንቀወ እዘኒሆሙ ኧረ ጆሮአቸውም ደነቆረ ይላል። አይን እያላችሁ የላቸውም አላቸው። ጆሮ ያለው ይስማ አለ ጌታ። ጆሮ የሌለው ነበር እንደዚህ አካባቢ? ሁሉም ጆሮ ኑሮት እኮ ነው። ጆሮ ያለው ይስማ ካለ ጆሮ ከሌላቸው ይሄን ቃል ራሱ በምን ይሰሙታል? ሌላ ጆሮ ነበር ማለት ሌላ ጆሮ ነበረ። በሉቃስ ወንጌል ምዕራፍ 24 ስታነቡ የትንሣኤ ዕለት ሉቃስና ቀሌዮጳ የሚባሉት ሁለቱ ደቀ መዛሙርት ከኢየሩሳሌም ተነስተው ወደ ኤማሁስ ሲሄዱ ጌታ አብሯቸው ሲሄድ መሃል ላይ እሱን አላወቁትም። እየተረጎመ ያስተምራቸዋል፣ አይገባቸውም። ምን ሆናቸው ግን እንደው ለምን ተታውሩ ትኩዛኒክሙ እንደው እንደዚህ ተጨንቃችሁ የት እየሄዳችሁ ነው ይላቸዋል። ምንድነው የምታዝኑት አላቸው። አልሰማህም እንዴ ክርስቶስ የሚባል መሲህ ነበር እኛንም ያድነናል ስንል እሱም ተሰቀለ አሉት። እናንተ ከእምነት የዘገያችሁ በዕለተ ዓርብ እሰቀላለሁ በሶስተኛው ቀን እነሳለሁ አላላችሁ እያለ ሲያስተምራቸው አለ። አላወቁትም። ማታ ግን እንጀራ ዘዋላ በሉ እንግዲህ ደህና አደሩ ብሎ ዕውቀት ካስረዳቸዋል ሊለያቸው ሲል ህድር ምስሌነ እስመ መሲሁ ተቁልቁለ ፀሐይ፣ እባክህ መሽቷልና ከኛ ጋር እደር አሉት። የመሸበት ሰዓት ነው። አሁንም መድኃኔዓለም ከኛ ጋር ይደር መሽቷልና ከኛ ጋር እደር አሉት። ከዚያ በኋላ ሄደና ህብስቱን ባርኮ ሰጣቸውና ሲበሉ ወተከስታ አዕይንቲሆሙ አይኖቻቸውም ተፈቱ ይላል መጽሐፍ። የአይኖቻቸው ካልተፈቱ ቀን ምን እያዩ ሄደው ነው? እንቅፋት ለምን አልፈታቸው? ሌላ አይን አለ ማለት ነው። ሌላ እግር አለ ማለት ነው። ሌላ አፍንጫ አለ። እሱን ነው የውስጥ ህዋስ የሚባለው። ሌላ እጅ ተመልከቱ። ምን ይላል መሰላችሁ? ዘሰማኢናሁ ወዘርኢናሁ ወዘገሰሳሁ እደዊነ በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የህይወት ቃል እንነግራችኋለን ይላል። የህይወት ቃል ይሰማል እንጂ ይታያል? የህይወት ቃል ይሰማል እንጂ ይዳሰሳል? ቅዱስ ዮሐንስ በመልእክቱ ነው የተናገረው። የሰማነውን ያየነውን የዳሰስነውን የህይወት ቃል እንነግራችኋለን አለ።
የዳሰስነውን የሕይወት ቃል የሚዳሰስ ቃል የለም። ስለዚህ ሌላ እጅ አለ ማለት ነው። የልብ እጅ አለ ማለት ነው። ረቂቅ እጅ። ያች እኮ 12 ዓመት ደም ሲፈሳት የነበረችው ሴት እምከመገስገሰስኩ ጽንፈ ልብሱ አሃዩ፣ እጄን ዘርግቼ የልብሱን ጫፍ ብዳስሰው እድናለሁ ያለችው የክርስቶስን ጨርቅ ያልነካ እጅ እኮ አልነበረም። ሌላ እጅ አለ ማለት ነው። ከውስጥ ያለች የልብ እጅ አለ ማለት ነው። ከክርስቶስ ተመልከቱ። መኑ ገሰሰን ጽንፈ ልብሴ፣ ጨርቄን የዳሰሰ ማን ነው አለ። ይሄ ሁሉ ሰው እየተጋፋ ማን ነው ዳሰሰኝ ትላለህ እንዴ አሉ ሐዋርያት። እስመ ኃይል ወፃ ምኔ፣ አይ ይሄ እጅ ኃይለኛ እጅ ነው፣ ከኔ ኃይል ወጥቷልና በኃይል የነካኝ እጅ አለ አለ። ሌላ እጅ አለ ማለት ነው። ይህ እጅ የልብ ዓይን፣ የልብ ጆሮ፣ የልብ እግር፣ የልብ አፍ፣ የልብ አፍንጫ አለው። እሱ ነው ደራሲው ጽነወኒ ጽና ፍቅርኪ ከመ ፄና ምዑዝ ዕጣን ወልቤ ሰክረ በፍቅርኪ ወይን ይላታል እመቤታችንን። ጽነወኒ ጽና ፍቅርኪ ከመ ፄና ምዑዝ ዕጣን። ድንግል ማርያም ያንቺ የፍቅርሽ መዓዛ እንደ ንጹሕ ዕጣን ሸተተኝ፣ እንደ ንጹሕ ዕጣን ሸተተኝ። ወልቤ ሰክረ በፍቅርኪ ወይን፣ ልቤ በፍቅርሽ ወይን ሰከረ ይላል። አሁን የእመቤታችን ፍቅር ይጠጣል፣ ይዘነበላል፣ ይቀዳል፣ በሌላ ጉሮሮ ይወርዳል ማለት ነው። በዚህ ጉሮሮ የሚወርድ አይደለም። በሌላ ምላስ ይቀመሳል ማለት ነው። በሌላ መዓዛ በሚለይ በውሳጣዊ መዓዛ ማሽተቻ ይሸተታል ማለት ነው። እሱን ነው ሲነግረን የነበረው ማለት ነው። አምስቱ ሰነፎች ናቸው፣ አምስቱ ልባሞች ናቸው የተባለ። ልባሞች የተባሉት በውስጥ ሕዋስ የሚመሩ ናቸው። ሰነፎች የሚባሉት በውጭ ሕዋስ የሚመሩ ናቸው። አላችሁ